ሀብ እንዴ እሷ ገብታ እንዲህ ሲበጣበጡ ምንድነው መሰሪ ምናምን ይባላል እንዴ ነው ውጪ ብለህ ይዛ ተሰጣተም ምን አሁን እዚች ጋር እኔ የእውነት እኔ እንትን ያልኩ አይደለም እዚች ጋር ማወዳደር ከቻልን እርጉዟ ካንተ አርግዣለሁ ነው ያለችው እንጂ ማርገዙን አልተረጋገጠም ስለዚህ እዛች ጋር ውጪ ምን ማለት የምትችለው ሃይሚ ብቻ ነች እንጂ ያቺ ልጅ አንቺ ውጪ እንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ ከኔ ጋር ሁሉ ሰላም መለኛው ልጅቷ አረገዘች ተባለች እንጂ ማርገዟ አልተረጋገጠም አይ መለኛው ከሱ እንደሆነ አልተረጋገጠም ነው የሚባለው ለማንኛውም ችግር የለውም እናልፈዋለን ይሄን ስህተት ነው እና ያልከው ነገር ትክክል ነህ ሀብ እኔም ዝም ያለበት ነገር በጣም አናዶኛል ባለፈው ማለት ነው በርግጥ ያው እሱ እዛ ጋር ስለታመመ በወንድሙ ህመም ያው ደንግጦ ነው ምናምን ብያስብኩትና አለፍኩትና በነገራችን ላይ እሱ ብቻ አይደለም ፍፄም ሆነ ማንንም ሆነ እዛ ጋር እንደው ትንሽ ያንኛው ልጅ ነበር ቀይ ለባሹ የብሩኬ ጓደኛ እሱ ነበር በጣም ሲናደድ የነበረው ምናምን የሆነ እንትን ቢላት ሁሉ በጣም ደስተኛ ነው እንደዚህ መንጭቆ ቢያስወጣትና የሆነ በጥፊ ቢላት ሁሉ ደስተኛ የሚሆን አይነት ነው ሪያክቱ ምናምን ሲታይ ማለት ነው እንጂ ፍፄና ሀብ ፈዘው ነበር ማለት ነው ፍፄ ያው የጥፋተኛው ባለቤት ነው እሱ ሲጀመር ተከተላ ስትመጣ ዞር በይ ተከተለሽኝ አትምጪ ምናምን ማለት ነበረበት ሲጀመርም ፕሮግራሙ ላይም የተገኘው ምናምን ብቻ ያው የሱ እንትን ነው አንደኛው ጥፋተኛ እሱ ነው ሀብ ደግሞ ያው በብሩኬ ህመም ስለደነገጠ ነው ምናምን እንበልና እና እዛ ጋር ደግሞ ስበብ ትፈጥራለች የሆነ ነገር ብትሆን እኛ እንትን እንላለን የሚለውን ነገር ይዘው ይሆናል ለማንኛውም ዞሮ ዞሮ እንግዲህ ሀብ የተናገረው ነገር ሀብ ለምንድነው እንደዚህ ያደረከው ዝም ያልከው መንጭቃህ ታስወጣትም ነበር እንዴ ምናምን ያለው ነገር ተመችቶኛል እኛም በእንደዚህ አይነት መንገድ ቢሆን ደስ ይለን ነበረ ግን ያው የኛን ጨጓራም ለመላጥ ዝም ብለዋት በስከመጨረሻ ግን ያው ሄዳለች ማለት ነው እና ሀብ ቡታጅራ ያው ብዙ አልቆየሁም ለበዓል አንድ ቀን ብቻ ነው ቆይቼ የተመለስኩት ምናምን አይመቸኝም ማየት ነገር ምናምን ብሏል ስልክ አያነሳም ይሄ ሁሉ ምክንያት ሊሆን አይችልም ሲጀመር ወንድምክ ነው ማግኘት ትችላለህ በምንም አይነት መንገድ ቢሆን ማግኘት ትችል ነበረ ግን ደግሞ ያው የድራማችሁ ስለሆነ ምንም ማድረግ አይቻልም እኔ ወስኛለሁ ቢኮዝ እዚህ ብቻዬን ቤት ውስጥ ስሆን ከዚህ በፊት እንደለመድነው እንግዲህ ብሩኬም ሃይሚም ሌሎችም ሳይኖሩ ሲቀሩ እኔ ትንሽ ስለደበረኝ በጣም የሆነ ብቻ የማይሆን ስሜት ውስጥ እየገባው ስለሆነ ላይክ ሁለቱ ብሩኬና ሃይሚ አብረው የማይቀጥሉ ወይም ደግሞ አብረው የማይሆኑ ከሆነ ካሁን በኋላ እኔም እዚህ ቤት ውስጥ ብቻዬን መሆኔ ላይክ ምንም ለውጥ እያመጣ እስካልሆነ ድረስ አይ ዶንት ኖ ሜቢ እኔ ከመሀል ወይም ደግሞ እዚህ አብረን ከዚህ በፊት እንግዲህ አብረን ነው የምንኖረው እኔ ብሩኬ ሃይሚ ታውቃለህ ሚፍታህ እንግዲህ ወደ ዱባይ መጥቷል ብቻዬን እዚህ ጋር መኖር አልችልም ማለት ሃይሚዬና ብሩኬ በእንደዚህ አይነት መንገድ እንትን ካሉ በቃ እኔ እዚህ ጋር ብቻዬን መኖር አልችልም እነሱን እያስታወስኩ ምናምን ላይክ እንደዛ እያለ ነውና ያው ከኦንላይን የምሰራው ስራ አለኝና እዛው ሆኜ ብሰራ ይሻለኛል ብሎ እንግዲህ ወደ ዱባይ መጥቶ አሳይቶናል ምናምን ይደብራል አው ብቻ የምር ይከብዳል እንደውነቱ የምር ነው የለመዳችሁ ሰው ምናምን ሳይኖር ሲቀርን ጓደኛ ናቸው እንግዲህ በጣም የቅርብ እንትን ናቸው አንድ ላይ እዛ ጋር እየኖሩ ስንት እየሳቁ እየተጫወቱ ብዙ ነገር እንትን ብለው እሱ እዛ ብቻውን ሲኖር እስካሁን ድረስ ራሱ በጣም በድብርት ውስጥ ነው ያሳለፈው በእርግጠኝነት ማለት ነው እንደኔ ራሱ እኔ የለመድኩት ሰው እንትን ሲለኝ በጣም ሲለየኝ በጣም ነው እንትን የምለው ማለት ነውና ከባድ ነው ስሜቱ ከባድ ነው ግን ደግሞ ምንም አትዝጉ አታስቡ ሃይሚዬና ብሩኬም ወደ ሰላማቸው ሲመጡ ያው ሚፍታህም ይመለሳል ችግር የለውም እና እንግዲህ ሚፍታህ መጥቷል ዱባይ ማለት ነው እንኳን ደህና መጣ ዌልካም ብለናል ሚፍታህ ብታስታርቅልን ለሙሽዬ ተናግረህ ነገሮችን እንትን ብትል አሪፍ ነበር ግን ደግሞ ያው ያሁኑ ትንሽ ከበድ ስላለ ይመስለኛል በርቀት ሆኖ ነገሮችን እንትን ያለውና
ለማንኛውም አታስቡ አትጨነቁ ዶቼ እነሱ ያው ሀይሚዬና ብሩኬ የሆነ እቅድ አላቸው ብቻ ያን ነገር ለማሳካት የተወሰነ እየሄዱበት ነው ያሉት እና ደግሞ እግር መንገዳቸውን በዙሪያችን ያሉትን ጓደኞቻችንንም የሰፈር ልጆችም የሀገራችንን ልጆች ማሳደግ መቻል አለብን ብለው አስበው ይሆናል ማለት ነው። እና ውዶቼ ወደ ራሳችን ተመልሰን በቃ ነገሮችን መጨረሻውን ማየት ነው ዝም ብሎ እና ያው ያሳዝናል። ዞር ብላችሁ ሀይሚዬና ብሩኬ ኦዲየንሶቻችሁን ብታዩ እንዲህ የገነባችሁትን ኦዲየንስ እንደዚህ አሪፍ የሆነ ኦዲየንስ እንደ ቤተሰብ የሆነ ኦዲየንስ አላችሁና ሌላ ማለት የእናንተን ሀሳብ ብቻ ሳይሆን ዞር ብላችሁ ደግሞ የኦዲየንስንም እንደዚህ የሚንሰፈሰፍላችሁን ኦዲየንስ እንደው በዓሉን እንኳን ትታችሁት በዓሉ ወረዳ አለፈ ገናም አልፏል አሁንም ጥምቀት ነገ ነው ምናምን ላይክ የበዓል እንኳን በቃ ማስደሰት አልቻላችሁም እንደ ድሯችሁ ግን ደግሞ ያንን ነገር እንኳን ትታችሁት ይሄን ነገር ቶሎ ለመቋጨት ብታስቡ መልካም ነው። ዞር ብላችሁ የሚጎዳውን ኦዲየንስ የሚጎዳውን የስደት እህቶቻችሁን ብታስቡ አሪፍ ነው። ወደ ቀልባችሁ ብትመለሱ ወደ ራሳችሁ ብትመለሱ መልካም ነው። በጣም ነው የሚያሳዝነው የምር ሀይሚዬና ብሩኬን በእንደዚህ አይነት መንገድ በፍጹም አልጠበቅኳቸውም በፍጹም ማለት ነው። አይኖ ስራ ነው ግን ደግሞ እንደው የመጡበት አይዲያ ችክክ ያለ መቼ እንደሚያልቅ መቼ እንደሚቋጭ የማይታወቅ በጣም የሚያስጠላ ነገር ነውና ከዚህ ነገር ወጣችሁ በሰላም የምትመጡ ያድርጋችሁ። በተለይ እቺን እዩን የተባለች ልጅ ሳያት ምናምን ዲ ሆዷን አንዘርጣ እንደዚህ ምናምን ደህና የሆነ ነገር ብቻ ጥሩ የሰራች ይመስል እዚህ ጋር ሚዲያ መታ እንደዚህ ነው ምናምን ስትል በጣም የሚደብረኝ የምሬን ነው። ሴት በቃ እንደዚህ በራሷን አወርዳ እንደዚህ እንትን ስትል ይከብዳል የምሬን ነው። ጥሩ ነገር ሰርታችሁ ምን ብትሉ የሆነ ኮራ ብላችሁ የምታወሩበት ነገር ሲሆን ደስ ይላል። ጠርቻታለሁ እዩንም ይሄንን ነገር ለነግራት ፈልጋለሁ። መታ ብሩኬንም ማስጨነቅ የለባትም። ሲደርስ ሁሉም ነገር ግልጽ ይሆናል። ባልሆነ ነገር ብሩኬን መወንጀል የለበትም። እሷንም መናገር አልፈልግም። እዩንም አራት ይጃጃሉ የብሬ ነው። ምን አይነት ጉድ ነው ባላህ እና ፍፄ እኔ ምን አይነት ነገር ነው በእናታችሁ እንደው የማይሆን አይዲያ እኮ ነው ይዘው የመጡት የማይሆን ማለት ነው። አሁን እንዴት ነው ቆይ ሰው ልጅ ኦኬ አሁን ብሩኬ ይሄን ነገር እንደማያደርግኛ 100% እርግጠኞች ነን መቼም የማያደርገውም ብሩኬ ማለት ነው። ግን እዚህ ጋር ይዛችሁት አሁን ይሄ እንትን እንዳረብሽው ምናምን ከፈለጋችሁ እናንተ ለምንድን ነው እዩን እየጠራችሁ እዩን እንደዚህ ሹሩር የምትሏት ለምንድን ነው የኔ ጥያቄ? እቺ ልጅ በቃ ድንገት መታ ነው አይደለ ልጁ ያንተ ነው ምናምን ያለችው የድሮ ምንቱን 2 አመት ሙሉ የት ነበረች እስከ ዛሬ ድረስ ማለት ነው። 2 አመቱን ተውትሽ 1 አመት ምናምን የት ነበረች? ከዛም በኋላ ደግሞ 6 ወር ሙሉ የት ነበረችና ነው ቡታጅራ ሲመጡ እንደዚህ አይነት ነገር ታወራ የቻለችው? አረ እንደው ሁሉም ነገር እንደው ካሰብነው በጣም ይደብራልም ያስጠላልም። ከዛ በተጨማሪ ደግሞ የማይደረግ ነገር ነው። ብሩኬም ደግሞ መቼም እንደዚህ አይነት ነገር ውስጥ እንደማይገባ 100% እርግጠኞች ነን እና እንደው የሆነ ድራማ እንኳን ስትሰሩ በእውነተኛው ዓለም ላይ ሊሆን የሚችል ነገር ብታረጉት አሪፍ ነበረ። ሊሆን ይችላል ብለን እኮ የምናስበው ነገር አለ ይሆናል። አሁን እኮ እንደዚህ አይነት ነገር ሊፈጠር ይችላል። ግን እንትኑ የሆነ እንዴት ልበላችሁ አካሄዳቸው ልክ አይደለም። አሁን የሆነ ሰው ቺት ካደረገ ወይም ደግሞ ከድሮ ኤክሱ ጋር ከተገናኘ ምናምን እንደዚህ አይነት ነገር ሊፈጠር ይችላል ምናምን። ግን ደግሞ የልጅቷ አመጣጥ ልክ አይደለም። ያ ነገር ከተፈጠረ ወዳ ፈቅዳ እስካደረገችው ድረስ ወዳውኑ ነበር የምትናገረው ወዳውኑ ነበር የምታሳውቀው። ላይክ አሁን እዩ እንደምታደርገው ነገር ሳይሆን ማለት ከዛ ደግሞ መክሰስ ምናምን ውስጥም አገባም። ከዛ ደግሞ እሱ አላምንም ካላት ውጤቱን ነው ተረጋግታ መጠበቅ መቻል ያለባት ምናምን ላይክ እንደዛ እንጂ እንደዚህ ችክክ ያለ ነገር ምናምን እውነተኛው ላይ አለ ብዬ አላስብም። እቺ ልጅ ግን ለበቀል ምናምን ከሆነ የመጣችው እንደዚህ አይነት ነገር ውስጥ ልትገባ ትችላለች። ግን ደግሞ ስፈልግ ለሃይሚም እንደማዘን ያደርጋታል ምናምን በቃ ከዛ አሁን መታ ደግሞ ሃይሚን ዲስሪስፔክት እያደረገች ብዙ ነገር ትናገራለች ምናምን ይሁን። አሁን እንደዚህ አይነት ነገር አለ እኔ እንጃ እኔ ከበደኝ እኮ እኔ በምን አይነት መንገድ መግለጽ እንዳለብኝ ራሱ አላውቅም። እና ድራማችሁን ያስጠላል። በቃ አቁሙት። እንደዚህ አይነት ነገር እንደው ብታቆሙት መልካም ነው ከሰማችሁ ማለት ነው። ግን አትሰሙም። ሲጀመር ያው ይሄን ነገር አስባችሁበት ስለሆነ የጀመራችሁት እኛ ላሰሙን ትችላላችሁ። ግን ደግሞ ይደብራል የምሬ ነው።
ያልሆነ ነገር አላደረኩም። ምክንያቱም አንቺ ልክ ያልሆንሽው ምን አይነት ቦታ ላይ መሰለሽ እዩ ያንን ማድረግሽ እኔ ደስ ብሎኛል በጣም በቃ እኔ አክብሬሻለሁ። አስባ ማድረግ የነበረባት እሷ ናት። እሷ ማድረግ ያልቻለችውን ነገር ያላሰበችውን አስቤ ማድረጌ ልክ አይደለም ብዬ አላስብም። ምክንያቱም ይሄ ነገር ቆይቶ ወይኔ በላቸው ምን አለ ያንን እሱ ደስተኛ እንዲሆን ፈልገሽ ምናምን 300k ለማክበር መሞከረሽ እኔ ደስ ብሎኛል አለ። ከዛ ግን ሃይሚዬ ዛጋ መገኘት አለባት። ምክንያቱም ከሃይሚዬ ጋር ነው 300k የገባው ምናምን ውጤቱ የሁለታቸውም ነው እሱን ተቀብለናል። አይ ነው የሃይሚዬም የለፋችበት ነው ብሩኬም የለፋበት ነው። እዛ ጋር ማክበር ያለባቸው ሃይሚዬና ብሩኬ ብቻና ብቻ ናቸው ከናንተ ከጓደኞቻቸው ጋር ማለት ነው። እዚህ ውስጥ እዩ ምንም ናት በቃ እዚህ ውስጥ እዩ ምንም የሱን ደስታ ለመፍጠር ምናምን የሚባል ታሪክ የለም የሚባል ነገር የለም። ሲጀመር እሷ ደስታ ልፈጥርለት አችልም። ይሄ ልጅ አልፈልግም እያለ ነው አይደለ? ሰው አልፈልግም የሚላትን ሴት እንዴት ነው ደስተኛ ታረጋዋለች ብሎ የሚያስበው? እንደ ጓደኛ እንኳን ስታስቡት ማለት ነው። ጓደኛችሁ አልፈልግም ያላትን ሴት በሷ ምክንያት ብዙ ህይወቱን ብጥብጥብጥ ያደረገችውን ሴት ደስተኛ ታደርገዋለች ብሎ ማሰብ ማለት ምን አይነት ማህይምነት ነው? እኔ በጣም ነው የሚገርመኝ። እና ለሱ ደስታ ማሰብሽ ደስ ብሎኛል ምናምን ነገር የማይመስል ነገር የምላችሁ እዚህ ጋር ነው። አሁን የሆነ በእውነተኛው ዓለም ሊሆን የሚችል ነገር ነው መወራት ያለበት እንደ ድራማ እንኳን መከወን ያለበት እንደዛ ነው። እነሱ ግን እዚህ ጋር ያደረጉት አንዴ እሷን ማሸሽ አይፈልጉም፣ እንደገና ደግሞ እሷንም እንደ ጥፋተኛም ያደርጋሉ፣ እንደገና ደግሞ ካጠገቡም እንድትርቅ ይፈልጋሉ። ሶስት ወዶ ይሆናል እንዴ? አንዱን ነው መምረጥ ያለባቸው። በቃ እቺ ልጅ ደስተኛ ከዚች ልጅ ጋር ደስተኛ ሊሆን አይችልም። እሱ የሚፈልገው ሃይሚዬን ብቻ ነው። ይቺ ልጅ ምንድነው ማድረግ ያለባችሁ? ሙሉ ለሙሉ ከህይወቱ ማራቅ ነው ያለባቸው። ልጅ ምናምን የሚባለው ነገር በቃ እሱ አላቅም ማቀው ነገር የለኝም እኔ ምንም አላደረኩም የኔ አይደለም ልጁ እስካለ ድረስ ከሷ አጠገብ ድርሽ እንድትል አያስፈልግም። በቃ ጥጓን ተያዝ ቤቷ ተቀመጥ፣ ዲኤንኤ ሲመጣ ተመርምሮ ምናምን ውጤቱ የዛኔ ሲታወቅ ከዛ በኋላ ያለበትን ኃላፊነት ከሌለበትም ኃላፊነት ያለበት አባቱን ፈልጋ ያሳድጋል ማለት ነው። ከዛ ውጭ ግን አሁን ላይ እሱ ጋር የምትመላለስበት ምንም አይነት ሪዝን የለም። እናንተም ደግሞ እሷን እሽሩሩ የምትሉበት ምንም አይነት ሪዝን የለም። በቃ ሙሉ ለሙሉ ከህይወቱ እንድትወጣ ማድረግ ነው ያለባችሁ። ሄዳ ነበር አይደል? ለምን ተመልሳ መጣች? ኦሬዲ ከህይወቱ ወጥቻለሁ ካለች ለምን ተመልሳ መጣች ነው? ወይስ እሱ ደስተኛ ሆኖ እንዲታየው አፈልግም? በቃ መበጥበጥ ነው። ኦሬዲ መበጥበጥ ነው እሷ ልጅቷ የፈለገችው። እና ፍፄም ደግሞ ለተንኮል ነው የመጣችው ልበጠብጠው ነው ህይወቱን ምናምን እያልክ ስትቀባጥር ነበር አይደል? ስለዚህ ከትላንት ወዳ ለምንድን ነው የተቀበልካት ታዲያ? እንደዛ ለሱ ደስታ ትፈጥራለች ብለህ ከዛም በፊት እንደዚህ ስትወቅሳት የነበረች ስትወነጅላት የነበረች ልጅ ዛሬ ለሱ ደስታ ትፈጥርለታለች ብለህ እንዴት አሰብከው? ድራማ መሆኑን የምታውቁት ማለት ነው። የሚያወሩትን አያውቁም። ውዝግብግብ ያሉ አይዲያቸው የተወዛገበኛንም ያወዛገቡን የምሬ ነው። በጣም ነው የሚዳብረውና ፈጣሪ ልቦና ሰጥቷቸው ሃይሚዬንም ብሩኬንም እናንተ ናችሁ አሁን በዙሪያችሁ ያለውን ሰው ለማሳደግ ስትሉ እዚህ ውጥንቅጥ ውስጥ ገብታችሁ እኛንም ግራ አጋባችሁንና ለኦዲየንሶቻችሁ ስትሉ ወደ ሰላም ቶሎና አስደስቱን። በቃ ይብቃችሁ ይሄ ስራና ድራማው ይብቃችሁ። በዙሪያም ያላችሁት ምናምን መለኛውም ሆነ ፍፄም ሆነ ሚፍታህም ሁላችሁም በቃ አቁሙ። خلاص ደ ነው ሸዋ